በለው ሚኬል ሜሪኖ ይላል ሚስተር ክላች ዴ ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላች 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናች ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናች ስለነበረ ነው። ሲዲ ስፖርት ይመቻችሁ እንደዛ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በሁለት ደቂቃ እና ባያጠናቸው በሁለት ደቂቃ ያገባል። ገባር ሲጀመር ላመንስን ሲያስገቡት ነው እንደሚወድቁ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወቁም እንጂ ላመንስ ሲገባ አፈሰሰ ነው ምን ገባ ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ቢሳስበው ማን ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባርለ ጎል ግልጽ ነው ለካ ጭራሽ አፍሳ ማን አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሚኬል ሜሪኖ ደግሞ ይሸተዋል። ሁለት ደቂቃ ተረዳኝ አይደል? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት ሰሊባ ላይ ሚኬል ሜሪኖ ካገባን ያደንቃሉ። ያቃሉ እኮ የት ጋር እንደምትገኝ ሽር የሆንክቶዬ ማለት ይመች ጓንት ለብሶ ከመደገፍ ቢያንስ ሜዳ ላይ ገብቶ ማለት ተፍተፍ ላሚን 5 ሳንቲም እንዳይደብርሽ እናቴ። እንኳንም ተንቀሳቀሽ ቂጥ ሞኝ ነው እግር ብልጥ ነው አባቴ። ኖርማል ኖርማል ሲጀመር ማን ቤንች አድርጋለ እንኳን ዋጋውን የሰጠው የ40 ዓመት ሽማግሌ ታስገባለህ እንዴ አንተ? ሙታን ታስገባለህ? ሲኒላምዝ የመሰለ ወርጦ ነበረኛ እያለ ኢስፓኒያ ደግሞ ከዛ ከወያላ ተጫዋችሽ ጋር ዋጋሽን ነው በፈረንሳይ በኦሊሴ በምባፔ ድባቅ ነው ማስደበድብሽ። በጣም አፍጥተሻል ኢስፓኒያ ዋጋሽን ነው ማሰጥሽ። ቀጣይ ምን ሷት በይ ይሄን ነበር የፈለኩት። ስፔን አሸንፋ እንድትወጣ ስፔን 2-1 አሸንፋ ወጣለች። እኔ አሁን ከሞሪኒዮ ጋር እንዴት ነው ላይፍ የሚቀጥለው ወገን? አሁን ፕሪሚየር ሊግ ላይ ከዚህ ልጅ ጋር እንዴት ነው የምንኖረው? ያማልን ይዘውት አስጨንቀውት እኔ ጎል እንዲያስገባ በጣም ነበር የፈለኩት። ግን ማን በየት በኩል ልጁ እፍና አረጉት። እንዴት እየተነፈሰ እንደነበር ራሱ መድኃኒዓለም ነው የሚያውቀው። እኔ ግን ከሞሪኒዮ ጋር ህይወት አሁን እያሳሰበኝ ነው። እንዴት ነው የሚዘለቀው? እንዴት ነው የሚኮነው? ጀማው ስፔን እዚህ የመድረሷን ማን ነው ክሬዲት የሚወስደው? ማን ነው? ሚኬል አርቴታ። ጀማው ሚኬል አርቴታ የአሰልጣኞች ንጉስ። እዚህ የመድረሷ ሚስጥር የሚኬል አርቴታ ነው። ሜሪኖ እንዴት አድርጎ ነው የሰራው? እኛ እኮ ሜሪኖ የምናውቀው እኮ የተዋጣለት እኮ ሚድፊልደር ነው፣ ግን የተዋጣለት ደግሞ ጨራሽ ነው። ስፔን እዚህ መድረሷ እርሜ ለሚኬል አርቴታ። አርቴታ ስትተች ነበር። የታባ ገባ ልክስክሱላ የታባ ገባ። ይሄ መሰል አሰልጣኝ ሜሪኖ እንዴት አድርጎ ነው የሰራው? እንዴት አድርጎ ነው ከሹን የሰራው? የተዋጣለት ሚድፊልደር፣ የተዋጣለት ጎል አግቢ እንዴ! ከአንዳንድ 9 ቁጥሮች እኮ ከነ ሴስኮ ምናምን ይበልጣል እኮ የምን ከነ ሴስኮ ይሻላል። የሚገርም ፊኒሺንግ ግን ያለው ደግሞ ቦታ የሚይዘው አያያዝ ሚኬል አርቴታ። ስፔኖች ሚኬል አርቴታ ነው ማመስገን ያለባችሁ። የሚገርም አሰልጣኝ በደንብ አርጎኒ። እዚህ ዓለም ዋንጫ ላይ ስፔን ዋንጫ ከበላች እንደ ሜሪኖ ማንም ሰው ዋንጫውን እንዲተሸክሙ አምጥቶ ለሀገሩ ያስረከበ ተጫዋች ስፔን ውስጥ አንድም እንዲህ ተሸክሞ ይዞ መጥቶ እንኩ ብሎ ዋንጫ እንዳስረከባቸው ነው መቁጠር ያለበት አባቴ። ስፔን 2 ቤልጂየም 1 እጅግ በሽርፍራፊ ሰከንዶች ባለቀ ደቂቃ ላይ እንደምትመለከቱት የአርሰናሉ ድንቁ ተጫዋች ሜሪኖ ቡድኑን አሁንም ታድጎ ይዞ ወጥቷል። ጀማው በአግባቡ ማለት ነው። በነገራችን ላይ ቤልጂየም ቲቦ ኮርቷ ተቀይሮ መውጣቱ በጉዳት ምክንያት ምን ያህል እንደጎዳቸው በረኛው የሰራውን ስህተት ተጠቅሞ ነው ሜሪኖ ከርቀት የተመታኳት ሲተፋው። እንግዲህ ይሄ ልጅ ቦክስ አጥቂ ነው የሚመስላችሁ፣ በቃ አነፍናፊ ነው ቦክስ ውስጥ። እኔ ቀይሮ ያስገባዋል፣ እዛ ውስጥ ያነፈነፋል፣ ጠቅ አድርጎ ጎሉን አስቆጠረው። ያው ስለዚህ ተጫዋች ከኛ በላይ ሌሎቻችሁ ታውቃላችሁ የሚል ግምት አይደለኝም። እኔ እንደ አርሰናል ደጋፊነት በደንብ አይቻለሁ እንዴት ተቸግረን በተጎዱብን ሰዓት ተጫዋቾቻችን ማለት ነው ተሸክሞን ይዞን ሲወጣ እንደነበርና ቦክስ ላይ ምን ያህል የመጨረስ ብቃት እንዳለው ጠንቅቀን ነው የምናውቀው። ለማንኛውም ግን ሚኬል ሜሪኖ ይህንን ዋንጫ ስፔን ካሳካችሁ እንዲህ ተሸክሞ የሰጣት ይህ ድንቅ ተጫዋች ድንቅ ተጫዋች ሚለው አይገልጸውም። ከዛ ውጭ ስፔን አሁንም ቢሆን በዚህ ዋንጫ ፉክክሩ ላይ አለችበት፣ ግን አመርቂ ቡድን አይደለች፣ አሳማኝ ቡድን አይደለች። ለማዋሸት ማለት ነው። ስፔን 2-1 በሆነ ውጤት አሸንፋለች። ምን ትላላችሁ? ዋንጫ ትበላለች ግን እቺ ቡድን
ሐሳባችሁን አካፍሉኝ። ይመቻችሁ። ይሄ ሰውዬ ምን ነክቶ ነው? ሜሪኖ ምን ሆነ ነው እንዴ? ይሄ የአሚል ያማን ቡድን እኮ ነው። በቃ እሱ ነው እንደዚህ ማድረግ ያለበት እንዴ? ምንድነው ቀይር ያለው የሰውዬ? እሺ እንደዚህ አይነት ጸባይህን ማለት እዚህ ወርልድ ካፕ ላይ ጨርሰህ ትመጣለህ። እሺ ፕሪሚየር ሊግ ላይ ይሄንን እንደዚህ አይነት ነገር ምንም አንፈልግም። ያም ማርቲኔሊ መጨረሻ አካባቢ እንደዚህ አይነት ጸባይ እያሳየ ነበር። ዋንጫ እንዲህ ነው እንደሚያደርገው? ለዋንጫ አዲስ ነህ? ምንድነው ዋንጫ ይቀይራል እንዴ? ተረጋጋ እንጂ ማን ምን ነው ተሸክሟቸው ከ8 ውስጥ እዚህ አመጣቸው። አሁን ከፈረንሳይ ጋር የሆነ ነገር ፈረንሳይን እስቲ ጣላት እስቲ ይመችሽ። እኔ ይመቻችሁ ስፔን በቃ እንደምንም ብለህ ጣላት እስቲ ፈረንሳይን እናያለን እሱ ጋር እንዴ። አንተ ሜሪኖ ጭራሽ የማይገባ ቤልጂየምን 2-1 ጠቅ ሜሪኖ ታቆማለህ። እንደዚህ አይነት ነገር አይቻልም። እዚሁ ጨርሰህ ፕሪሚየር ሊጋችን እንዳታበላሽ በእንደዚህ አይነት ጸባይ። ዋ አረ ሜሪኖ ባክ አረ ረፍ ባክ እንዴ። ባለፈው ፖርቹጋል ዛሬ ቤልጂየም ላይ የማይሆን ሰዓት እየጠበቀ ያገው ማን ምን አረር ተውበሉት ይሄን ሰውዬ ተውበሉት እንዴ። ምን አርግ ነው የምትላቸው? ምን ያርጉ ማን በማይሆን ሰዓት ደህና ሰዓት እንኳን የምታገባሽ ኮርቷ ደግሞ ምን አሁን ሰው በዛ ሰዓት ይጎዳ። በዛ ሰዓት መርጠህ ማን ልክ እሱ ወጣ ያኛው ኪፐር ኳሷን መያዝ አልቻለም። ይሄ የተረገመ ሰውዬ በቃ ማይሆን ሰዓት ማይሆን ቦታ ላይ እየተገኘ ጥልቅ አንተ ምን አይነት ሰው ነህ? በእናትህ አንተ ምን አትሆንም? አንተ ልብ ሰባሪ ሆንክ ሰውዬ። ኧረ ላሽ ስፔን ወደ ቀጣይ ዙር አልፋለች። አንተ ግን ማለት ነው እኔ ቀጣይ አርፎ ማል ሜዳ ላይ ይጫወት። ሜሪኖ ምን አገባ? በማይመለከት ለምን ትገባለህ ብዬ ነበረ ባለፈ ፖርቹጋል ላይ ስታገባ። ዛሬ ግን እንዴት እንዳረካኸኝ የኛ ልጅ በመሆንህ እንዴት እንዳኮራኸኝ አንተ እንደዚህ አይነት ክሊኒካል አጥቂ ነህ እንዴ ማንዬ? በቃ እኔ አሁን ማለት ነው አርቴታ ምን ያህል ተጫዋች መቀየር እንደሚችል ነው ያሳየኸኝ አባቴ። ምን አይነት ዘቲንከር ማን ይሆን ከተጫዋች ነው ይመለከታል። በሚመለከተ ጉዳይ ላይ ነው ጎል ያስቆጠርከው። ባለፈው አስከፍተኸኛል። አሁን በዚህ ጎል አፉ ብያለሁ። ፖርቹጋል ላይ ብቻ ገባ ስለመሰለኝ ነው። አሁን እዚህ ስታረገው ስላየው አንተ መተላየው ድንቁ ተጫዋች ነህ። በቃ የአደጋ ጊዜ ተጠሪ በአግባቡ ማለት አንተ ነህ። ምን አይነት ተጫዋች ነህ ማንዬ? አንተ ቡድኑን ለሁለት ተከታታይ ጨዋታ እንዴት ተሸከም ወደ ቀጣይ ዙር ማንዬ 4 ውስጥ ከተታት እኮ። አረ ትችላለህ ሜሪኖ ትችላለህ ማንዬ። ይመለከታል፣ የዛሬው ጉዳይ ይመለከታል። እኔ አባት ይሄንን ሰውዬ ፕሩቭ ማድረግ አልችልም፣ ግን 9 ቁጥር ነው ማን ሚካኤል መሪኖ 9 ቁጥር። አርቴታ ለዓለም ግሊሽ ነው የሰጠው ማን ለስፔን ብሔራዊ ቡድን ግሊሽ ነው ያስረከባቸው። ይሄ ሰውዬ ጤነኛ አይደለም ማን ሃላንድ ሌቭል አይነት ቦታ እያያዝ ነው ያለው። ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ? ኩባር ሲጀለጠው የተተፋ ኳስ ያገባት ሄዱ ማን ባለፈው ያገባውን ጎል ይዩት። አሁን ማን ፖርቹጋል ላይ ያገባ 90 ምናምነኛው ደቂቃ ላይ ስፔንን አሳለፋቸው። ዛሬም ማለት ነው ተቀይሮ 80 ምናምነኛው ደቂቃ ይሄ ሰውዬ እግዚአብሔር ጤነኛ ሚካኤል መሪኖ ጤነኛ አይደለም ማን ዮኬሬሽን እያስፈራራው ነው። አሁን ፕሪሚየር ሊግ ላይ የፈራዋለሁ እኔ ከዚህ በኋላ ገብቷላ። ስፔን ያማል ነው ቁልፉ ላልዋ ሜሪኖ ነው መሰለኝ። ሜሪኖ ማስተር ኪ ነው ገብቷችኋላ። የሁሉንም ብሔራዊ ቡድን እንትን መክፈት ይችልበታል። የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው። እንዴት እንደሆነ አላቅም። በጣም ነው የሚችለው ማን ዛሬ ማለት ነው። ቤልጂየሞች በጣም ዛሬ አንድ ጎል አግብቷል። ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸው ነበር ገብቷል አይደለም። ዲከተላራ የሚገርም ቴስት አገባባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወተው። ሙሉ ለሙሉ ገብቷል አይደለም ማለት ነው። ዲዘርቭ ያደርጋሉ ማለፉን አሁን ሰሚ ፋይናል ገብቷል። ተናግሬ ነበረ ስፔን እንዳታሸንፋለች ብዬ ነበረ። ፓፓውቴ ቁጭ ብለህ ስፔን ትወርቃለህ ብለህ ስቋጠር የነበርኩ ሁሉ አሁን ገብተህ ታጥበተኛ ማሊያ 10 ጊዜ የምትቀያይር እኔ ኩራተኛ እስካሁን ድረስ ከዚህ ውጪ ማሊያ ምንም ዓለም ዋንጫ እስኪያልቅ ድረስ ማለት ፓፓ ይገባቸዋል። ስፔኖች ኮተት የሆነ ቤልጂየምን ይሄ እንዲያሸንፍ ፈለከው። ይሄ ኮተት የሆነ ቲም እንዲያሸንፍ ፈለከው። አውቃለሁ ለምን እኮ እንደምጠላቸው ሰጥቷል። ዛሬ ሜሪኖ የማሸነፊያውን ጎል ፓፓውቴ ስፔን ምን አይነት ቡድን ነው? ስፔን ምን አይነት ቡድን ነው? ምን አይነት ቦል ፖዚሽኒንግ እርከት በቃ የድሮውን ባርሳ ምናምን ታይበት። ፓፓ ያማል ምርጥ ነበረ፣ ኳስ ይዝ ነበረ። ኦልሞም ቅድም እንደተናገሩት አሪፍ ነበረ። ፋቢያን በጣም ተመችተኛል። እንደገመው ዛሬ ግን ስፔን ክሊኒካል የሆነ ስትራይከር ያስፈልጋታል። የሚገርም ስትራይከር ብታገኝ አይደለም ፍራንስ ማንም አይቀራትም። ፓፓ እኔ ማየት ፈልገው ስፔን ከአርጀንቲናን ፍጻሜ ትችላላችሁ። ስፔን ቪቫ ስፓኒያ ግባና ሜሪኖ እንደዚህ አቻ የሚባል ነገር ስግጥጥ ይበለው። አሰልጣኙ ያያል የተወሰነ በቃ ሲላፉ ምን ሲለድል ይሰጥና ገብተህ ገላግላችሁ ይለዋል። ገብቶ ጉድ ይሰራል። የምን አባቱ አልቫሪዝ ነው? ክለባችን ከአንድ አጥጋ ስሙ እንዲያያዝ አንፈልግም። ሜሪኖ ምን ሆኖ ነው የመጣው?
በቃ አሰልጣኙ ቼክ ያደርግሃል። አትታኮስም አልታኮስም ካልክ ይገባል። በቃ የሆነ እኔ አቻ የሚባል ነገር እንዲስክት ይልሻል። የኔ አንበሳ የኛ ተጫዋች ነው ሜሪኖ። በአላህ ምን ጉድ ነህ! ሃይላይት አስመሰልከው እኮ በቃ ጥቂት ደቂቃ ነው የሚፈልገው። ተቀይሮ ገባ ጎል። ሜሪኖና ይህ ጀግና ሚኬል ሜሪኖ ሳይሆን የእግር ኳስ ጡረታ ሚኒስቴር ነው። በቃ ባለፈው ሮናልዶን ጡረታ አስወጣው። ዛሬ ደግሞ ዴብሮይን እነ ኮርቷ እነ ሉካኩን ሰብስቦ እነ ትሮዛርድን ጡረታ አስወጣቸው። ዋው ሚኬል ሜሪኖ! ይሄን ብቃት ቀጣይ እንፈልገዋለን ነው የምላችሁ። ስፔን እንግዲህ ቤልጂየምን 2-1 አሸንፋ ወደ ግማሽ ፍጻሜው ተቀላቅላለች። በቀጣይም እንግዲህ ከፈረንሳይ ጋር የሚገናኙ ይሆናል። ሜሪኖ ዋው ሜሪኖ ዋው! እስቲ አረ ሜሪኖ፣ አረ ሚካኤል ሜሪኖ ዛሬም ባለቀ ደቂቃ ገደለን። አረ ባለቀ ደቂቃ፣ አረ ላመንስ ምን አይነት ስህተት ነው የሰራው? እግዚአብሔርን ነው የምልኩ። ይሄ እኮ ላንተ ትልቅ እድል ነበር። እግዚአብሔር ምን አይነት ስህተት! እጅ ያፈሳል እንዴ አንተ? ከዛ የተመታ ኳስ እንዴት ነው ሆዱስ መወሸቅ የሚያቅት? እንዴት ትተፋለህ? ይሄን የመሰለ ጅብ እያለ ይሄ ደግሞ ልክ እንደ አደገኛ ተጫዋች 85 86 87ኛ ደቂቃ ላይ ነው የሚቀየረው። ውጤት ቀያሪ ሆኖ ቀረ ማለት ነው። የፖርቹጋልም ጊዜ ገደለን፣ አሁንም ዛሬ የቤልጂየም ጊዜ ገደለን ማለት ነው። እኔ ግጠም ብለኸኛል፣ ገጥማለሁ፣ ችግር የለብኝም። እኔ ግን ቀለል እንዲለኝ ማለት ነው ቤልጂየም እንድታልፍ ነበር የፈለኩት። ሞር ቀለል እንዲያደርግልን ደግሞ ስፔን አለፈች ማለት ነው። ግጠም ብለኸኛል፣ ገጥማለሁ፣ ችግር የለብኝም። ማዋረድ እንደሆነ ተከኘበታለሁ። ገባ ግን ማለት ነው እንገናኛለን። የዛኔ ምን እንደምትፈጥር ያለው ይሄን ቶርናመንት ማለት ነው ስፔንን ላዋርዳት የምችለው ፈረንሳይና ፈረንሳይ ብቻ ነው። በቃ ፈረንሳይን ማለት ነው ዘንድሮ ሲዝን ላይ ማንም የሚችላት የለም በዚህ ዓለም ዋንጫ ላይ ታያለ። ግጠም ብለኸኛል፣ ገጥማለሁ፣ እንገናኛለን። አረ ጌታዬ ሜሪኖ ምን እናርገው? እሺ አሁን ምን እናርገው? የስፔን ብሔራዊ ቡድን ማለት ነው ሰሚ ፋይናሊስት ሆኗል ከፈረንሳይ ጋር። ዛሬም ታድጓቸዋል። ባለፈውም ፖርቹጋል ላይ አይታችሁታል። ተቀይሮ ገብቶ ስንቅር አርቴታ ይሄን ሰውዬ ማለት ነው ሳይፈልገው በግድ እኮ ነው አጥቂ ያደረገው። ለመከላከል የቀረበ የመሃል ተጫዋች ነበረ። ሲቀጥል ደግሞ ያገባበት ሰውዬ ማን ነበረ ስሙ? ሴን ላመንስ ነው ምናምን ነገር የማንቸስተር የዓመቱ ምርጡ ፈራሚ ምናምን የፕሪሚየር ሊግ የዓመቱ ምርጡ ፈራሚ። አረ እባክህ ጋቢ ታጥቦ ቢወረወርበት ማይዝ በረኛ ይዘህ አታቅራራ። ይሄው ሰነቀረለት። እኔ ኳስ እንደዚህ ኮንትሮል ማድረግ ያቃተው በረኛ ማለት ነው በረኛ አይደለም ለኔ። ሼር ኮፒ ሊንክ ሪፖስት አድርጋችሁ አድርሱላት። ስፔን በታሪኳ ለሁለተኛ ጊዜ ግማሽ ፍጻሜ መድረስ ችላለች። 2-1 አሸንፋለች። ስለዚህ ጨዋታ አንዳንድ ነገር ልበላችሁ። በጣም ፖዚሽን ቤዝድ የነበረ ጨዋታ ነበር። እስከ 20 ምናምነኛው ደቂቃ ድረስ ሙከራ ራሱ ያላየንበት ጨዋታ ነው የነበረው። ከዛ በኋላ ግን የመጀመሪያ ብሬካቸውን ያገኙት ስፔኖች ላሚን ያማል ለፔድሮ ፖሮ ያቀበለውን ኳስ ነበር ማይነስ ሲደረግ ከኦልሞ የተተፋውን ኳስ ቶሎ ብሎ ፋቢያን ሩይዝ ደርሶ ማስቆጠር የቻለው። በሚገርም ሁኔታ የስፔን ሁለተኛው ጎል እንደዚህ የተተፋ ኳስ ነው የገባባቸው የነበረው ቤልጂየሞች ላይ ማለት ነው። ብቻ ከዛም በኋላ የነበሩት ሙከራዎች ያን ያክል ቆሎ የሚደፉና ሙከራዎች አልነበሩ። ቤልጂየሞችም መጮት የሚፈልጉት የነበረው ኳስ እንዳለ በረጃጅም ኳስ ቻርልስ ዴ ኬተላራን በማግኘት ከኬተላራ ደግሞ የሚወርዱትን ኳሶች ክንፎቻቸው እንዲጠቀሙባቸው ለማድረግ ነበረ። ብራይት ስፖት የነበራቸው በጄሪሚ ዶኩ በኩል ነበር። ሊያንድሮ ትሮሳርድ ዛሬ በደንብ መጮት አልቻለችም የነበረው በዚህ በኩል ከወረደች በኋላ ማለት ነው። ዴብሮይና ምንም ጨዋታ ላይ ኤፌክት አልነበራቸውም። ሰከንድ አፉ ሲቀጥሉ በዛው አቻ ውጤት ረጅሙ መንገድ ስለቀጠሉ መጨረስ ነበር የፈለጉ የነበሩት። ነገር ግን ስፔኖች የተለያዩ ቅያሬዎችን አድርገው ነበር። በቅያሬዎቹ አማካኝነት ተደጋጋሚ ሙከራዎችን ማድረግ ችሎ ነበር። ለምሳሌ እነ ኦሪያዛባል ሲሞክሩት የነበረው ኳስ ምናምን ማለት ነው። ከዛ በኋላ ግን ልክ ቲቦት ተጎርቶ ሲወጣ ኢሹ ተፈጠረ። እኔ እንደውም ሴላመንስ ስልክ ላይ የሚያዝ ደግሞ የመጣው ልል ነበር። ስልክ ቢዝ ይሻል ነበር ቤንች ላይ ሆኖ። ግን በጣም ከሚያሳዝኑኝ አይነት በጣም ምስኪን የሆነ ሰው ነውና ያን ኳስ ባይተፋው ደስ ይለኝ ነበር። ከዛ በኋላ ግን አርቴታ ህይወቱን የቀየረለት ሚኬል ሜሪኖ እዛ 9 ቁጥር ቦታ ላይ ተገኝቶ ያቺን የተፋች ኳስ ከተከላካዮቹ ቀድሞ ሪያክት ማድረግ ማስቆጠር በመቻሉ 2-1 በሆነ ውጤት ስፔን አሸነፋ ማለፍ ችላለች ማለት ነው። ስፔን ከፍራንስ፣ አርጀንቲና ደግሞ ከኢንግላንድ ጋር ግማሽ ፍጻሜ ምን ይመስለኛል። እነዛ ጨዋታዎች ለማየት ያብቃን። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ልብ ሰባሪው ሜሪኖ ቤልጅየምን ከወርልድ ካፑ አሰናብቷታል። ስፔን ፖርቹጋልንም ስታሸንፍ የሚያሸነፊያ ጎሉን ያስቆጠረው ሜሪኖ ነው። የሻሼው ተፋው የወያለው ቀረቀረው።
እዚህ ጨዋታ ላይ እንግዲህ ቤልጂየሞች በጣም ቁልፍ ተጫዋቾቻቸውን በጉዳት አጥተው ነበረ። ያው ዋርማፕ ላይ ቲሊማንስን አጥተው ነበረ። በጨዋታው መሀል ደግሞ ቲቦ ኮርቷን አጥተዋል። ያ ደግሞ ዋጋ ያስከፈላቸው ይመስለኛል። የተቀይሮ የገባው የቤልጂየም በረኛ ነው እንግዲህ ተፍቶ ሜሪኖ ጎሉ እንዲያገባ ያደረገው። ስፔኖች 2-1 አሸንፈው እንግዲህ ወደ ሴሚፋይናሉ አልፈዋል። ሴሚፋይናል ላይ ከፈረንሳይ ጋር ይገናኛሉ። ወርልድ ካፑን ሊያሸንፉ ይችላሉ ተብለው የሚጠበቁት ሁለቱ ሀያላን ሀገሮች እንግዲህ ስፔንና ፈረንሳይ ሴሚፋይናሉ ላይ ይጫወታሉ። ስፔን እንግዲህ ወደ ብቃታቸው ወደ ፐርፎርማንሳቸው እየተመለሱ ያሉ ይመስለኛል። ኒኮ ዊሊያምስም ተቀይሮ ገብቷል። ላሚን ያማልም አሪፍ ተንቀሳቅሰዋል። ቤልጂየሞች እንግዲህ በሚያሳዝን ሁኔታ ለመጨረሻ ጊዜ የዓለማችንን ድንቁን ሚድፊልደር ኬቨን ዲብሮይን እና ቲቦ ኮርቷን ያየን ይመስለኛል። የመጨረሻ የዓለም ዋንጫ ጨዋታቸውን ይጫወቱ ይመስለኛል። ኤቨን ሉካኩ የመጨረሻ ጨዋታውን ይጫወቱ ይመስለኛል። ያው እንግዲህ ልጅ ወንዶቻችንን እየሸኘን እንገኛለን። ስፔንና ፈረንሳይ